በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የፍኖተ ኤማሁስ ተከታታዮች፣ ባለፈው ሳምንት ጌታችን ወደ ቤተ መቅደስ ገብቶ ቤቴ የጸሎት ቤት ትባላለች እያለ በግርማ ነጋዴዎችን ሲያስወጣ አይተን ነበር። ዛሬ ግን ጌታ ያንን ባለ ግርማ መቅደስ ትቶ ወደ አንድ የሚሸት ሕመምተኞችም የሞላበትና ተስፋ የተቆረጠበት ስፍራ ሲሄድ እናገኘዋለን። ይህም ወደ ቤተ ሳይዳ መጠመቂያ ነው። መቅደሱን ካጸዳ በኋላ በመቅደሱ ውስጥ የሚኖርባትን የሰውን ልጅ ነፍስ ሊፈውስ መጣ። ወዳጆቼ ሆይ ዛሬ የምናወራው ስለ አንድ ሽባ ሰው ብቻ አይደለም። ዛሬ የምናወራው 38 ዓመት ሙሉ ነገ ይሻለኛል እያሉ ስለጠበቁት ዓመታትም ጭምር ነው። ዛሬ የምናወራው ሰው የለኝም ብለው በሰው ተስፋ ስለቆረጡ ልቦችም ነው። ዛሬ የምናወራው ሰው በሌለበት ስፍራ ሰው ሆኖ ስለሚመጣው ድንቅ አምላክ ጭምር ነው። ሕይወታቸው ሽባ ሆኖ ለቆመባቸው የሚረዳኝ የለም ብላችሁ ለተከፋችሁ ሁሉ ዛሬ ከመጻጉዕ አልጋ ግርጌ ጌታ ቆሟል። ይህ 4ኛው ሳምንት አልጋችሁን ተሸክማችሁ የምትወጡበት ልዩ ቅዱስ ሳምንት ነው። እስከ ቪዲዮ መጨረሻም ድረስ መልካም ቆይታ። ወዳጆቼ ሆይ እስኪ በዓይነ ሕሊናችሁ ወደ ኢየሩሳሌም እንሂድ። በዚያ ቤተ ሳይዳ የሚባል 5 የመመላለሻ ስፍራ ያለው አንድ መጠመቂያ አለ። ስሙ የምህረት ቤት ማለት ነው። ነገር ግን በዚያ የምህረት ቤት ውስጥ ብዙ መከራ አለ። እውሮች፣ አንካሶች፣ ሽባዎች ሁሉም አንድ ነገር ይጠብቃሉ። የውሃውን መናወጥ መልአኩ መጥቶ ውሃውን ሲያናውጠው ቀድሞ የገባ ይድናልና በዚያ መከራ በሞላበት ስፍራ አንድ ሰው አለ። 38 ዓመት ሙሉ በዚያው አልጋ ላይ የኖረ 38 ዓመት ማለት አንድ ትውልድ ማለት ነው። ወጣትነቱ በዚያ አልጋ ላይ አልቋል። ጓደኞቹ አግብተው ወልደውም ሲኖሩ እርሱ ግን ገና ያንኑ ሰማይ እያየ ተነፍሳል። ዛሬ ሲሻለኝ ይሆን እያለ 38 ዓመትን ሙሉ በአልጋ ላይ ያሳልፈዋል። ነገር ግን ውሃው በተናወጠ ቁጥር ጉልበት ያላቸው ቀድሞት ይገባሉ። እርሱ ግን ዳገት በሆነበት ሰው በሌለበት አቅም በከዳው ሰውነቱ ተስፋ ቆርጦ ተኝቷል። በመካከላቸው ግን አንድ ሰው መጣ። በምኩራብ ነጋዴዎችን ሲያባረር የነበረው ያ ቅዱሱ ጌታ ዛሬ ግን በዚህ በሚሸት በበሽታና በለቅሶ በታወከ ስፍራ ብቻውን ቆሟል። ጌታ ወደ መጻጉዕ ሲቀርብ መጻጉዕ አላወቀውም። ማን ይሆን ብሎ በደከመ ዓይኑ አየው። ጌታም ጎንበስ ብሎ አንድ ጥያቄ ጠየቀው። ልትድን ትወዳለህን? አስቡት፣ 38 ዓመት የታመመ ሰውን ልትድን ትወዳለህን ብሎ መጠየቅ ምን ይባላል? ጌታ የጠየቀው ግን በሽታውን ሳይሆን ፈቃዱን ነው። መጻጉዕም ምንም አላለም። ጌታ ሆይ ሰው የለኝም፣ ሰው የለኝም። ይህች ቃል ዛሬም በቤታችን አለች። የሚረዳኝ ሰው የለኝም፣ ለእኔ የሚቆምልኝ ዘመድ የለኝም፣ ችግሬን የሚሰማኝ ጓደኛ የለኝም። መጻጉዕ ሰው ፈለገ፣ ያገኘው ግን የሰውን ፈጣሪ ነው። ጌታም ሰው የለኝም ላለው ምስኪኑም እንዲህ አለው፣ ተነስ አልጋህን ተሸከምና ሂድ። ወዳጆቼ መጻጉዕ የሚለው ቃል እንዲሁ ተራ ስም እንዳይመስላችሁ። ቃሉ የግዕዝ ሲሆን ትርጉሙ ሕመምተኛ ወይም በሽተኛ ማለት ነው። ነገር ግን በዚህ ሳምንት ቤተ ክርስቲያን መጻጉዕ ስትል ስለ ማንኛውም ታማሚ ብቻ እያወራች አይደለም። መጻጉዕ ማለት ሥጋው የዛለ ነፍሱ የቆሰለች ረዳት ያጣና ተስፋው የጨለመ ሰው ምሳሌ ነው። መጻጉዕ ለምን 38 ዓመት ሙሉ በአልጋ ላይ ሆነ? እስኪ ያስቡት። ለምን 37 ወይም 40 ዓመት አልሆነውም? 38 ዓመት መሆኑ ትልቅ መንፈሳዊ ትርጉም አለው። በጥንቱ ዘመን እስራኤላውያን ከግብፅ ወጥተው ተስፋይቱን ምድር እስኪገቡ ድረስ
በበረሃ 38 ዓመት ተንከራተዋል። ይህ የሚያሳየው መጻጉዕ የሰው ልጅ ሁሉ ምሳሌ መሆኑን ነው። ሰው በኃጢአት ምክንያት ከገነት ወጥቶ በተስፋ መቁረጥ በረሃ ውስጥ 38 ዓመት ረጅም ዘመን ሽባ ሆኖ እንደወደቀ ያሳያል። መጻጉዕ ማለት እኔና እናንተ ነን። ኃጢአት ሽባ ያደረገን፣ ጭንቀት ያስቀመጠን፣ የሚረዳኝ ሰው የለኝም ብለን በሕይወት መጠመቂያ አጠገብ የወደቅን ሁላችን መጻጉዕ ነን። ወዳጆቼ፣ በመጻጉዕ ታሪክ ውስጥ አንድ የሚገርም ሥርዓት አለ። በቤተ ሳይዳ መጠመቂያ አጠገብ መልአኩ በዓመት አንድ ጊዜ እየወረደ ውሃውን ያናውጠው ነበር። ሕጉ ደግሞ እንዲህ ይላል፣ ውሃው ሲናወጥ ቀድሞ የገባ ብቻ ይድናል። ይህ ትዕይንት ለ38 ዓመት የሰው ልጅን ትልቅ ስብራት ያሳያል። እስኪያስቡት፣ ሽባው እንዴት ቀድሞ ይገባል? እውሩስ እንዴት መንገዱን አይቶ ይሮጣል? አንካሳውስ እንዴት ተሽቀዳድሞ ይደርሳል? ያ ሥርዓት ለበረቱትና ለፈጣኖቹ ብቻ ነበር። ደካማው፣ ረዳት የሌለውና ሽባው ግን ዳር ላይ ሆኖ መመልከት እንጂ መፈወስ አይችልም ነበር። ይህ የብሉይ ኪዳን ወይም የሕግ ምሳሌ ነው። ሕግ ይህንን አድርግና ትድናለህ ይላል። ነገር ግን ለደካማው እንዴት እንደሚያደርግ አቅም አይሰጠውም። ዛሬ በዐቢይ ጾም 4ኛ ሳምንት የምናከብረው ትልቁ የምሥራች ግን ይህ ነው። የሰላም ንጉሥ ክርስቶስ ውሃው እንዲናወጥ አልጠበቀም። ጌታችን ወደ መጠመቂያው የመጣው ውሃውን ሊያናውጥ ሳይሆን የመጻጉዕን ሕይወት ሊያናውጥ ነው። ጌታ ውሃው እስኪናወጥ ጠብቅ አላለውም። ቀድመህ ግባ አላለውም። ይልቁንም ራሱ ፈዋሹ ወደ ሽባው አልጋ መጣ። ይህ ለእኛ ምን ማለት መሰላችሁ? ዛሬ እኛ ያለንበት ዘመን የጸጋ ዘመን ነው። ለመፈወስ ጎበዝ መሆን አይጠበቅባቸውም። ለመባረክ ሀብታም ወይም ዘመድ ያለው መሆን አይጠበቅባችሁም። ወደ ፈውስ ለመድረስ ቀድሞ መሮጥም አያስፈልጋችሁም። ምክንያቱም ፈዋሹ ጌታ ራሱ እናንተ ካላችሁበት ድካም ውስጥ ይገባል። መጻጉዕ ወደ ውሃው መሄድ አቅቶት ሲወድቅ የውሃው ፈጣሪ ወደ መጻጉዕ መጣ። ዛሬም እናንተ ወደ በረከቱ መድረስ አቅቷችሁ ለወደቃችሁበት ስፍራ ጌታ በረከቱን ይዞላችሁ መጥቷል። ስለዚህ የሚቀድመኝ ሰው በዛ ብላችሁ አትዘኑ፣ የሚረዳኝ ሰው የለኝም ብላችሁ አትተክዙ። ውሃውን ያናወጠው መልአክ ሳይሆን መላእክትን የሚያዘው ጌታ ዛሬ ከእናንተ ጋር ነው። ጌታችን መጻጉዕን ልትድን ትወዳለህን ብሎ የጠየቀው ስላልታወቀው አይደለም። ነገር ግን 38 ዓመት ሙሉ የታገሰውን ትዕግስቱን ለዓለም ሁሉ ሊመሰክርለት ስለፈለገ ነው። መጻጉዕ ግን ሰው የለኝም አለ። ጌታ የፈለገው ሰው እንዲሆንለት ሳይሆን አምላክ እንዲሆንለት ነበር። አንተም ዛሬ ሰው መፈለግህን ትተህ አምላክህን ተመልከት፣ እርሱ በአንድ ቃል ያድንሃል ይለናል። ቅዱስ ኤፍሬም ሶርያዊውም መጻጉዕ አልጋውን ተሸክሞ ሲሄድ አልጋው የድል አድራጊነት ምልክቱ ሆነ። ትላንት በእስራት ይዞት የነበረው ነገር ዛሬ የክብሩ መገለጫ ሆነ። ጌታ አልጋውን እንዲሸከም ያዘዘው ሰዎች ሁሉ ታምሩን እንዲያዩና ትላንት የተሸከመው አልጋ ዛሬ እንዴት ተሸከመው ብለው እንዲያደንቁ ነው። የጌታ ፈውስ ካለበት ስፍራ ማስነሳት ብቻ ሳይሆን ያስለቀሰህን ነገር ድል እንድታደርገው ኃይል ይሰጥሃልና። አባ ጊዮርጊስ ዘጋስጫም መጻጉዕ ውሃው እንዲናወጥ ይጠብቅ ነበር። የውሃው ፈጣሪ ግን አጠገቡ ቆሞ ነበር። የቤተ ሳይዳ መጠመቂያ የጥምቀት ምሳሌ ናት። ያኔ አንድ ሰው ብቻ ይቀድም ነበር። ዛሬ ግን በክርስቶስ ጥምቀት ዓለም ሁሉ ትድናለች። መጻጉዕ 38 ዓመት የጠበቀው ያንተንና የእኔን የድህነት ቀን ነው። ዛሬ ሁላችንም ወደ ጌታ መጠመቂያ ቀርበናል።
ማንም የሚቀድመን የለም፣ ጌታ ለሁላችንም ይበቃናልና። ወዳጆቼ ሆይ በመጻጉዕ ታሪክ ውስጥ እጅግ የሚገርመው ታምር ሽባው መፈወሱ ብቻ አይደለም፣ ጌታ የሰጠው ትእዛዝ ነው። ጌታም ተነሳና ሂድ ብቻ አላለውም፣ ይልቁንም አልጋን ተሸከምና ሂድ አለው። እስኪያስቡት ለ38 ዓመታት የአልጋ መጻጉዕን ተሸክሞት ነበር። መጻጉዕ በአልጋው ላይ ወድቆ ነበር። አልጋው የእስር ቤቱ ግድግዳ ነበር። አልጋው የውርደቱና የሕመሙ ምልክት ነበር። ነገር ግን የሰላም ንጉሥ ክርስቶስ ሲመጣ ነገሩ ተገላበጠ። የአልጋው መገልበጥ ሆነ። ትላንት መጻጉዕን ተሸክሞት የነበረው አልጋ ዛሬ በመጻጉዕ ትከሻ ላይ ወደቀ። መጻጉዕ በአልጋው ላይ መሆኑ ቀርቶ አልጋው በመጻጉዕ ላይ ሆነ። ይህ የሥልጣን መለወጥ ይባላል። መጻጉዕ 38 ዓመት ሙሉ በመጠመቂያው አጠገብ ሲተኛ፣ ውሃውም ሲናወጥ፣ ሌላውም ቀድሞት ሲገባ አንድም ቀን ፈጣሪ ሆይ ለምን ረሳኸኝ ብሎ አላጉረመረመም፣ ተስፋም አልቆረጠም። ጌታ የመጣው ይህንን ትዕግስቱንም አይቶ ነው። አንተም ጸሎት ያልተሰማን ብላ አትቸኩል። የእግዚአብሔር ሰዓት ሲደርስ 38 ዓመት የቆየው ደዌ በአንድ ቀን ይሻራል። ቅዱስ ዮሐንስ አፈወርቅ እንዳለው መጻጉዕ ሰው የለኝም ባለ ጊዜ የሰዎች ሁሉ ፈጣሪ የሆነው ቃል ሥጋ ለብሶ ሰው ሆኖ አጠገቡ ቆመ። ዓለም ሰው የለህም ብላ ስተው እግዚአብሔር እኔ ከአንተ ጋር ነኝ ይልሃል። የሰው ረዳት ማጣት የእግዚአብሔር ረዳትነት መጀመሪያ ነው። ቅዱስ ኤፍሬም ሶርያዊው እንዳለው። አባ ጊዮርጊስ ዘጋስጫም ትላንት በደዌ አልጋ ላይ ተኝተ ስትማቅቅ የነበርከው አንተ ሆይ ዛሬ ጌታ አልጋህን ተሸከም ሲልህ የኃጢአትን ሸክም ጣል፣ የድልህንም ሸክም ግን ተሸከም ማለቱ ነው። ትላንት ውርደትህ የነበረው አልጋ ዛሬ ምስክርነትህ ሆኗል። ወዳጆቼ ሆይ አባቶቻችን ከዚህ ሳምንት እንድንማር የመከሩን 3 ትልቅ ምክሮች አሉ። ሰው የለኝም አትበል። በሰው ላይ ተስፋ ማድረግ ለሽባነት ይዳርጋል። በሰው ላይ ስትደገፍ ሰው ሲወድቅ አንተ ማብረት ወድቃለህ። ነገር ግን በመጻጉዕ ጌታ ላይ ስትደገፍ እርሱ ተነስ ሲልህ ማንም ሊያስቆምህ አይችልም። ሌላኛውም ንስሐ እንግባ። ጌታ መጻጉዕን ከዚህ የባሰ እንዳይመጣብህ ዳግመኛ ኃጢአት አትስራ ብሎታል። ብዙ ጊዜ የነፍሳችን ሽባነት ኃጢአት ለሥጋችን መታወክ ምክንያት ይሆናል። ፈውስህ የተሟላ እንዲሆን ወደ ንስሐ አባትህ ሂድና የነፍስህን ሽባነትን ማስፈታው። 3ኛውም ትዕግሥተኛ እንሁን። መጻጉዕ ለ38 ዓመታት ነገ ይሻለኛል እያለ ጠብቋል። አንተ ግን ለ3 ወር ጸልየ ጌታ አልሰማኝም ብለህ አታማረር። እግዚአብሔር የሚመጣው በዘገየበት ሰዓት ሳይሆን በትክክለኛው ሰዓት ላይ ነው። ወዳጆቼ ሆይ መጻጉዕ ለ38 ዓመታት በዚያ መጠመቂያ አጠገብ ሲማቅቅ አንድም ቀን እግዚአብሔርን ለምን ረሳኸኝ ብሎ ሲከስ አንሰማውም። 38 ዓመት ሙሉ ጎረቤቶቹ ሲድኑ እያየ እርሱ ግን ዝም አለ። 38 ዓመት ሙሉ የሚረዳኝ ሰው የለኝም እያለ በብቸኝነትም ሲያለቅስ ግን አማራሪም አልነበረም። ጌታ መጥቶ ልትድን ትወዳለህን ሲለው እንኳ የት ነበርክ እስካሁን ወይም ለምን ዘገየህ ብሎ አልጠየቀውም። ይህ የመጻጉዕ ዝምታ ይባላል። መጻጉዕ በዝምታው ውስጥ ትልቅ እምነት ነበረው። ዝም ብሎ እግዚአብሔርን ተስፋ ማድረግ መልካም ነው የሚለውን የመጽሐፍ ቅዱስ ቃል በተግባር አሳየን። ዛሬ ብዙዎቻችን ለ2 ቀን ስንታመም ለጥቂት ወራትም ጸልየን መልስ ስናጣ እግዚአብሔር የለም ለማለት እንቸኩላለን። መጻጉዕ ግን ዝምታው ጩኸት ሆኖ እግዚአብሔርን ከዙፋኑ አወረደው። ጌታ ወርዶ ወደ እርሱም የመጣው መጻጉዕ ስለ ጮኸ ሳይሆን ዝም ብሎ የታገሰውን ትዕግስቱን አይቶ ነው። አንዳንድ ጊዜ ጸሎታቸው በቃላት መሆን የለበትም።
ዝም ብላችሁ በፊቱ መውደቃችሁ ራሱ ትልቅ ጸሎት ነው። መጻጉዕ ዝም ስላለ ጌታ ተናገረለት። አንተም በችግርህ ውስጥ ለምን ማለትን አቁመ ዝም ብለ ጌታን ብትጠብቀው እርሱ መጥቶ ታሪክን የሚቀይር ተነስ የሚል ቃል ይናገራል። ወዳጆቼ በዝምታችን ውስጥ እግዚአብሔር እየሰራ ነው። መጻጉዕ ጌታን ባያየውም ጌታ ግን 38 ዓመት ሙሉ መጻጉዕን ያየው ነበር። ዛሬ አንተ ጌታ ረሳኸኝ ብለህ በዝምታ ስታለቅስ፣ እርሱ ግን የአልጋህን ግርጌ ይዞ የመፈወሻ ሰዓት ደርሷል እያለህ ነው። ስለዚህ በዚች በተቀደሰች በመጻጉዕ ሳምንት አናማርር። አማራሪነት በረከትን ያረቃል። በትዕግስት መጠበቅ አለብን። የዘገየው በረከት እጅግ ታላቅ ነውና በዝምታ እንመን። ጌታ በዝምታችን ውስጥ ድንቅ ተአምር ያደርጋልና። ወዳጆቼ ከመጻጉዕ ዝምታ በኋላ ጌታ የተናገራቸው 3 ቃላት አሉ። እነዚህ ቃላት ዛሬም በቤታችሁ ላይ ይናገራሉ። የመጀመሪያው ቃል ተነስ። ጌታ መጻጉዕን እጅህን ስጠኝና ላንሳ አላለውም፣ ተነስ አለው እንጂ። ይህ ማለት ምን ማለት መሰላችሁ? ጌታ ኃይሉን ሰጥቶታል። መጻጉዕ ግን ለመነሳት መቁረጥ ነበረበት። 38 ዓመት ሙሉ አልችልም ብሎ የተቀመጠው አእምሮ ዛሬ እችላለሁ ብሎ መታዘዝ ነበረበት። ዛሬ እናንተም ከወደቃችሁ ለመነሳት ቁረጡ። ጌታ ኃይሉን ሰጥቷችኋልና የቀረው የእናንተ እሺ ባይነት ነው። ሁለተኛውም አልጋህን ተሸከም የሚለው ቃል ነው። ይህ እጅግ የሚገርም ትእዛዝ ነው። ጌታ አልጋህን እዚያው ትተህ ሂድ አላለውም፣ ተሸከመው አለው እንጂ። ለምን መሰላቸው? ሰዎች ትላንት ተኝቶበት ያዩት የነበረው አልጋ ዛሬ ተሸክሞት ሲያዩት እውነትም ድኗል እንዲሉ ነው። ትላንት አልጋው ይገዛው ነበር፣ ዛሬ ግን እርሱ በአልጋው ላይ ሰለጠነ። ዛሬ ያስለቀሰ ችግር ነገ የድል ታሪክ ምስክርነት ይሆናል። ጌታ አልጋህን እንድትጥለው ሳይሆን ረግጠህ እንድትቆምበትና እንድትመሰክርበትም ይፈልጋል። መጻጉዕ ተነስቶ አልጋውን ተሸክሞ በዚያው አልቆመም፣ ሂድ ተባለ። ፈውስ ማለት መቆም አይደለም፣ መጓዝ ነው። ጌታ ካነሳቸው በኋላ ወደ በጎ ሥራ፣ ወደ ቅድስና፣ ወደ ቤተ መቅደስ ተጓዙ። ሕይወታቸው ወደፊት ይሂድ እንጂ ወደ ኋላ ይመለስ። ወዳጆቼ ሆይ በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 5 ከቁጥር 2 ላይ የቤተ ሳይዳ መጠመቂያ 5 መመላለሻዎች መጠለያዎች እንደነበሩት ተጽፏል። ለመሆኑ ለምን 5 ሆኑ? 4 ወይም 6 ቢሆኑ ምን ይጎድል ነበር? እነዚህ 5 መመላለሻዎች ዝም ብሎ የተሰሩ ሕንፃዎች አይደሉም። ታላቅ የሆነ መንፈሳዊ ትርጉም አላቸው። የመጀመሪያው የኦሪት ወይም የሕግ ምሳሌ ነው። አባቶቻችን እነዚህ 5 መመላለሻዎች የ5ቱ የኦሪት መጻሕፍት ማለትም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁና ኦሪት ዘዳግም ምሳሌዎች ናቸው ይላሉ። መጻጉዕ በእነዚህ 5 መጠለያዎች ውስጥ ለ38 ዓመታት ተኝቷል። ይህ ማለት የሰው ልጅ በኦሪት ሕግ ስር ለዘመናት ተጠልሎ ነበር። ነገር ግን ሕጉ ከኃጢአት ሽባነት ሊፈውሰው አልቻለም። ሕግ ኃጢአተኛ ነህ ይላል እንጂ ተነሳና ሂድ የሚል ኃይል የለውም። መጻጉዕ በሕጉ በመመላለሻዎቹ ጥላ ስር ሆኖ መዳንን ቢመኝም ፈዋሹ ጌታ እስኪመጣ ድረስ ግን አልጋ ላይ እንደወደቀ ቀረ። ሁለተኛው ምሳሌ የሰው ልጅ 5ቱ ሕዋሳት ናቸው። በሌላ በኩል እነዚህ 5 መመላለሻዎች የሰው ልጅ 5ቱ ሕዋሳት ማለትም ማየት፣ መስማት፣ ማሽተት፣ መቅመስና መንካት ምሳሌ ናቸው። መጻጉዕ በእነዚህ 5ቱ ሕዋሳቱ ውሃው መቼ ይናወጥ ይሆን እያለ ሲጠባበቅ ኖረ። በሰውኛ እውቀትና በሕዋሶቻችን ብቻ ፈውስን ለማግኘት ብንሞክር 38 ዓመት ብቻ ሳይሆን ለዘመናት ሽባ ሆነን እንቀራለን።
እውነተኛው ፈውስ የሚመጣው ከሕዋሶቻችን በላይ ከሆነው ከእግዚአብሔር ቃል ነው። ሦስተኛው ምሳሌ መመላለሻ እንጂ መኖሪያ አይደለም። ስሙ ራሱ መመላለሻ ይባላል። መመላለሻ ማለት ሰው ለጥቂት ጊዜ አርፎ የሚያልፍበት እንጂ ለዘላለም የሚኖርበት ቤት አይደለም። መጻጉዕ ግን መመላለሻውን መኖሪያው አድርጎት ነበር። ዛሬም ብዙዎቻችን ችግራችንን መኖሪያችን አድርገነዋል። በሐዘን መመላለሻ፣ በጭንቀት መመላለሻ ውስጥ ለዓመታት ተኝተናል። ጌታ ግን ዛሬ መጥቶ ይህ መመላለሻ እንጂ መኖሪያ አይደለም፣ ተነስና ወደ መቅደስህ ሂድ ይልሃል። ወዳጆቼ ሆይ መጻጉዕ በ5ቱ መመላለሻዎች ጥላ ስር ሆኖ አቅማቶ ነበር። ዛሬ እናንተም በራሳችሁ ዕውቀት፣ በራሳችሁ ጉልበት ወይም በሰዎች እርዳታ ጥላ ስር ተኝታችሁ ይሆናል። ግን እወቁ፣ ሕግ ወይም ሥርዓት ብቻውን አያድንም። የሥርዓቱ ባለቤት ክርስቶስ ካልመጣ አልጋችሁ አይነሳም። ከጥላው ውጡ። በመመላለሻው ጥላ ስር መተኛት ይብቃቸው። የጽድቅ ፀሐይ የሆነው ጌታ ዛሬ ብርሃኑን ሊሰጣችሁ መጥቷል። ጌታ ከሕግ በላይ ነው። 5ቱ የኦሪት መጻሕፍት መመላለሻዎች ያልቻሉትን ባለቤቱ ክርስቶስ በአንዴ ተነስ የሚል ቃል ፈጸመው። ወዳጆቼ መጻጉዕ ተነስ የሚለውን ቃል ሲሰማ በ5ቱ መመላለሻዎች ጥላ ስር የነበረው 38 ዓመት አበቃ። ያንን የሚሸት ተስፋ የቆረጡ ሰዎች የተሰበሰቡበትን ስፍራ ጥሎ ወጣ። ይህም ለእኛ ትልቅ ትርጉም አለው። መጻጉዕ አልጋውን ተሸክሞ ሲሄድ 5ቱ መመላለሻዎች ወደ ኋላ ቀሩ። ዛሬ አንተም ከመመላለሻ መውጣት አለብህ። ለመሆኑ ዛሬ እኛን ሽባ አድርገው ያስቀመጡን 5ቱ መመላለሻዎች የትኞቹ ናቸው? የመጀመሪያው የሰው የለኝም መመላለሻ፣ ዘመድ የለኝም የሚረዳኝ የለም ብለህ የምታማርርበት መጠለያ ነው። ዛሬ ከዚህ ጥላ ውጣ። ሰዎች የሌሉበት ቦታ እግዚአብሔር በብዛት አለ። ሁለተኛውም የትላንት ታሪኬ መመላለሻ፣ እንዲህ ሆኜ ነበር፣ እንዲህ አድርገውኝ ነበር እያሉ ትላንትን እያሳበቡ መኖር ሌላኛው ሽባነት ነው። መጻጉዕ አልጋውን የተሸከመው ትላንት በአንተ ላይ ነበርኩ፣ ዛሬ ግን በላዬ ላይ ነኝ ብሎ ትላንትን ለመርገጥ ነው። ሦስተኛው የይለመደኛል መመላለሻ፣ አንዳንዴ ችግራችን ይለምደናል። በሐዘንና በድህነት ውስጥ መኖር ዕጣ ፋንታዬ ነው ብለን የምናምንበት ጥላ ነው። ጌታ ግን ልትድን ትወዳለህን ብሎ ከዚህ የለመድከው ስቃይ ሊያወጣ ይፈልጋል። አራተኛውም የሰው ምን ይለኛል መመላለሻ፣ አይሁድ መጻጉዕን ለምን አልጋህን ተሸከምክ ብለው ሲወቅሱት አልፈራም። ያዳነኝ ሰው ነው ያዘዘኝ አለ። አንተም ሰው እንዳይቀየመኝ ብለ ጌታ ያዘዘህን የፈውስ መንገድ አትተው። አምስተኛውም የሰዓቱ አልፏል መመላለሻ፣ 38 ዓመት አልፏል፣ ዕድሜም ሄዷል፣ ጤናዬ ተመሳቅሏል ብለ ተስፋ የቆረጥክበት መጠለያ፣ ጌታ ግን በሰዓት አይገደብም። ዕድሜህም በሄድም የጸጋው ሰዓት ግን ዛሬ ነው። ወዳጆቼ ሆይ የአብይ ጾም 4ኛው ሳምንት መጻጉዕ የሚነግረን አንድ ትልቅ እውነት አለ። እርሱም የሰው መጨረሻ የእግዚአብሔር መጀመሪያ ነው የሚል ነው። መጻጉዕ ሰው የለኝም ብሎ ተስፋ በቆረጠበት ሰዓት የሰዎች ሁሉ ፈጣሪ ደረሰለት። ዛሬም ለእናንተ የምነግራችሁ መልእክት ይህ ነው። 38 ዓመት ቢዘገይም ጌታ ግን አልረፈደም። ሰዎች ቢረሱህም ጌታ ግን አጠገብህ ቆሟል። አልጋ ቢከብድህም ጌታ ግን እንድትሸከመው ኃይል ይሰጥሃል። ዛሬ ከ5ቱ መመላለሻዎች ከተስፋ መቁረጥ፣ ከብቸኝነትና ከህመም ጥላ ስር የምትወጡበት ቀን ይሆንላችሁ። ልክ መጻጉዕ አልጋውን ተሸክሞ ወደ መቅደስ እንደሄደ እናንተም ዛሬ ከእስራታችሁ ተፈታችሁ ወደ ምስጋና ሕይወት እንድትገቡ የቅዱሳን አባቶች አምላክ ይርዳችሁ። አቤቱ ጌታ ሆይ ሰው የለኝም ብለን በምንተክዝበት የሕይወት መጠመቂያ አጠገብ አንተ ድረስልን።
38 ዓመት የቆየው የቤታችን የጤናችንና የነፍሳችን ሽባነት በአንድ ቃል ይሻር። ተነሱ ስትልን የምንነሳበትን እምነት፣ አልጋችሁን ተሸከሙ ስትልን የምንጸናበትን ኃይል ስጠን። ከውድቀታችን ተነስተን በቅድስና ወደ መቅደስ እንድንመጣ እርዳን። አሜን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።